ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁ? የእግዚአብሔር ሰላም ይብዛላችሁ። ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። ሩታ ሽማግሌ ተላከላት። ሽማግሌ ተልኮላት ለአንድ ሳምንት አስብበታለሁኝ ብላ እንደገና ደግሞ እኛ ሽምግልናውን አስባበት ተቀብያለሁ ደስታ ትለዋለህ ብለን ስንጠብቅ እኔ እርጉዝ ነኝ ላንተ አርግዣለሁኝ ብላ አብርሃም ጋር ከቻለች። ውድ ተመልካቾቼ ለዚህ ቤት አዲስ የሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምንም አትከፍሉበትም። ምንም ለምን ብቻ ሰብስክራይብ እንደማታደርጉልኝ፣ ለምን ሼር እንደማታደርጉልኝ፣ ለምን ላይክ እንደማታደርጉልኝ አላቅም እና ብታደርጉልኝ ደስ ይለኛል። ለምን ሰብስክራይቡ እየወረደብኝ ነው፣ እየተነሳብኝ ነው። ሰብስክራይብ ያደረጋችሁ ሰዎችም የደውል ምልክቷን እየነካችሁ እያጠቆራችሁ ቤተሰብ ሁኑኝ። ዩቲዩብ ነው የሚያነሳው። ስለዚህ ዩቲዩብ ግማሽ አይቀበልም ማለት ነው። እና ስለዚህ ውዶችዬ አትሰልቹኝ፣ ሰብስክራይብ አርጉኝ እላችኋለሁኝ። እና ሩታ ምን እያሰብሽ ነው? አረተይ በእናትሽን ተይ። አረተይ አንቺ ልጅ ወደ ራስሽ ተመለሺ። እኛ ደስ ብሎን በቃ ሩታ ተረጋጋች፣ የተረጋጋ ህይወት ትኖራለች። በቃ ካሁን በኋላ ነገሩ ተቋጨ። በቃ ሁሌ ነገሩ ተቋጨ፣ ነገሩ አለቀ በቃ ስንል በሌላ ነገር ከች ትያለሽ። ስለዚህ ምን እየሆንሽ ነው? ምን እያሰብሽ ነው? ደግሞ አነጋገርሽ ምናምን በጣም እውነቴን ነው። ቤተሰብ ያለው ሰው እናት፣ እህት፣ ወንድም ያለው ሰው እንደዚህ አይነት ንግግር አይናገርም፣ መሆን አይችልም። እኔ ራሴን አላቅም። ደግሞ እንደዛ ነገርም የሚያደርሰን ነገር የለንም ምናምን ሲል አብርሃም ምንድን ነበር እያልሻለሽው? አንተ ራስንም ባታቅ ደስተኛ ነክ። በዛን ሰዓት እኔም ትንሽ ቀምሻለሁ፣ አንተም ቀምሰሃል። አንተ አቅሙ ባይኖርክ፣ ያንን ማድረግ አቅሙ ባይኖርክ እኔ እርግዝና ጋር አልደርስም። አንቺ ለምትናገሪው እኔ ለምን አፍራለሁኝ? በጣም ተገርሚያለሽ። እውነት እውነት ጤነኛ ነሽ እንዴ? ምንድን ነው የሆንሽው አለሽ እኮ አብርሃም ራሱ። ጤነኛ ነሽ እንዴ? ምን ሆነሻል እንዴ? አንዳንድ ጊዜ እኮ ሴት የምትባል አንድ እንኳን ሴት ወንድ ልጅ መናገር የማይችለውን ንግግሮች ነው አንቺ የምትናገሪው። እውነቴን ነው። እኔ ግን እናንተ ቤት ውስጥ ቅርታ አድርግልኝና ያው ቤተሰቦችሽን ስናያቸው ጨዋ የተከበሩ ድምጻቸው የማይሰማ ግን ቤት ውስጥ ስታወሩ እንደዚህ አይነት የብልግና ወሬ ነው እንደምታወሩት። ይሄ እኮ ብልግና ነው። ምን መሰለሽ፣ አሁን ለምንድን ነው ብልግና የምትይው? ተፈጥሮ አይደል እንዴ ምናምን ልትሉ ይችላላችሁ። ተፈጥሮ ከባላችሁ ጋር የምትሆኑትን ከባላችሁ ጋር የምታደርጉትን ነገር ነውር ስለሆነ መሰል እኔ እንጃ አላቅም። ብቻ እግዚአብሔር ልቦና ይስጥሽና ወደ ልብሽ ይመልስ። አንቺ መቼም ወይ ልጁ እንዳለውም ወይ አብርሃም አገር ለቆ መሄድ አለበት ወይ ደግሞ አገር መቀየር አለበት። በየሶስት ቀኑ እሱ ልጁንም አላይም ብሏል። በየሶስት ቀኑ እየመጣሽ ልክ እሱ ልጁን ማየት ስላልፈለገ ወይ ወደ አንቺ መምጣት ስላልፈለገ አንቺ ነሽ አሁን እየመጣሽ በቃ አሁን ደግሞ እስኪ ያልጠበቅነው ያላሰብነው እንኳን እርጉዝ ሆንሽ እንኳን አረገሽ አባባልሽ ትክክል ነው። ሰው ልጅ አብሮ ስለተኛ አብሮ ምን ስላለ አይደለም ልጅ የሚያገኘው። እግዚአብሔር ካልሰጠ፣ እግዚአብሔር በልጅ ካልባረከሽ ልጅ ሊመጣ አይችልም። አዎ ልጅ ትክክል ነው። እግዚአብሔር ለሚያምነው ሰው ነው ልጅ የሚሰጠው። ሌሎቹን አያምናቸውም እንደ ልጅ የከለከላቸው ምናምን እንዳትሉ። እዚህ ጋር ልጆች የእግዚአብሔር ስጦቶች ናቸው። እግዚአብሔር ካልሰጠ ለሰው ልጅ ዝም ብሎ አይመጣም። እግዚአብሔር ከሰጠ ይሰጣል። ሌሎቹን ደግሞ ስለማይወድ ስለማያምንባቸው አይደለም ልጆች የሚከለክላቸው፣ ልጆች የማይሰጣቸው። እኛ ስሩንም አንዳንድ ጊዜ እንደ ጻድቅ ራሳችንን ባናይ። አሁን አንቺ እንደ ጻድቅ ነው ራስሽን እያየሻለሽ። እግዚአብሔር ስለሚተማመንብኝ ነው ፈተናዎችን ይሰጠኛል። አንቺን ብሎ ተፈታኝ ፈተና ዓለም ላይ አንቺ እንደዚህ እንደ እንዝርት እየዞርሽ ነው እንዴ? አንቺ ስሩም ሴጣን ነው ለፈተና አንቺን ቁጭ አርጎሽ ሰዎችን እንድትፈትኝ አንቺ ላይ አድሮ
ባንቺ እየተጠቀመ ያለው እንጂ እግዚአብሔር የሚጠቀምበት እሱ አጥቶ ነው እንዴ? ባንቺ ፈተና አንቺ ምኑን ነው የተፈተሽው? የት ገዳም ኖረሽ የት ቤተክርስቲያን ኖረሽ ነው አንቺ የፈተና ሰው የሆንሽው? እግዚአብሔር እኔን ስለሚያምነኝ ነው ፈተናዎች የሚሰጠኝ ምናምን። አሁን ደግሞ በዚህ መጣሽ። እነ ቤቲ ደግሞ ሄርሜላን ይዘዋታል። አርግዟል። ያስረግዛ ምን አገባት ታዲያ ሄርሜላ? እና እሷ ቀሚሷን ገልባ አብራው ስለተኛች ታዲያ ሄርሜላ ምን አገባት? ራሷን ያስናቀችው ራሷ ናት እኮ። ደስ ብሎ ጥርስ በጥርስ ሆኖ ነው የሄደው ምናምን። አሁን ደግሞ ሌላ ቀመር። እውነቴን ነው የምላችሁ። ግን እናንተ ምን ሆናችሁ ነው? እርግዝና እንደ ሽንት የምትሸኑት አይደለም፣ እንደ ካካ የምታደርጉት አይደለም። እርግዝና ደግሞ አይ ፌል አደረገ ልትይ ነው። ከጊዜ በኋላ ደግሞ አንድ ከ3 ወር ከ4 ይሄን ነው ይሄ ነገር የአብርሃም ወንድምም ያካትተዋል። ለምን ባለፈ የሰራውን ቪዲዮ አይታችኋል። ከሩታ ጋር አንቺ በርቺበት ሂጂበት መመለሱ አይቀርም። ፍቅር ስጩ። ፍቅር ታዲያ እርግዙ ነኝ በይና ነይ። አሁንም ነገር እያበላሸሽ ነው። አብርሃም አይደለም 2 ልጅ 10 ልጅ ብታረግዥለት ከሄርሜላ ጋር ህይወት ስለጀመረ አንቺ ምን አገባሻል? ልጆችሽን እግዚአብሔር ያሳድግልሽ። ወይኔ አብርሃም ልጆችሽን እግዚአብሔር ያሳድግልሽ ብሎ ላሽ እንዴ! እውነቱን እግዚአብሔር ያሳድግልሽ። ታሳድጊያለሽ። ከዛ ለምደሻል ተቆራጭ ምናምን ጣመሽ መሰለኝ። አቦ ዘጭ አለ መሰለኝ ብር የምታስቆርጪው። እንደዛ ከሆነ እኔ መቁረጥ አልችልም። ስለዚህ ለ2 ልጅ አልቆርጥም። ስሩንም ትከፋፈላላችሁ። ቆንጆ ነው ይሆነለት ለአብርሃም ማለት ነው። አንቺም ችለሽ እዛ አንዱን ታሳድጊያለሽ፣ እሱም ችሎ አንዱን ያሳድጋል። ቆንጆ አርገሽለታል። እውነት አንቺ አርግዘሽለት ከሆነ አንዳንድ ትከፋፈላላችሁ ማለት ነው። የመጀመሪያ እንዴ በ6 ወር አንቺ በ6 ወር አረገዝኩኝ ብለሽ ትመጫለሽ? በኢየሱስ እንዴ! ልዑል አመት ሲሞላው እርግዝናው 6 ወር ይሆናል። ከዛ አመት ከ3 ወር ሲሆነው ሌላ ልጅ ትወልጂለታለሽ ለአብርሃም። ከዛ ልዑል ደግሞ በዛን ሰዓት ወደ አባቱ ይመጣል። አንቺ ትንሸኛውን ልጅ ታሳድጊያለሽ። ደሞዝ ቁረጥ ምንጥስዩ የለም። ይሄኛውን እሱ ያሳድጋል፣ ያኛውን አንቺ ችለሽ ታሳድጊያለሽ። ቆንጆ አርገሽለታል አብርዬ። ቆንጆ ሆኖልሃል። ጭቅጭቅ የለ፣ ንዝንዝ የለ። እኔም ማቀው ልጄ ልዑልን ብቻ ነው ብለሃል። ልዑል ያኔ ያንተ ልጅ ይሆናል። ለምን ብትል 2 ልጅ እንከፋፈልም ካላችሁ በፍርድ ቤት እኔ አንዱን ልጄን ወስዳለሁ፣ እሷ ደግሞ ህፃኑ ልጅ ታሳድግ ትልና ደሞዝ ቁረጣ የለ ምን የለ። አንዳንድ ልጅ ትካፈሉና እሷም ዩቱበር ናት። በዩቱባ በምታገኘው ያኛውን ታሳድጋለህ። አንተም ዩቱበር ነክ ይሄኛውን ልጅ ታሳድጋለህ። ካላስ በቃ ቆንጆ ነው የሆነልክ እና ስለዚህ ሄርሜላ ምን አገባት ታዲያ? ተው ይውለድ ሄርሚዬ፣ ዘር ይበዛልሻል ለወንድሞችሽ። ሌላ ልጅም አንቺ አሁን ደግሞ በዚህኛው መታችሁ ሄርሜላንና አብርሃምን ለማጣላት እንዴ? የሷ እሺ እውነት ነው ሊሆን ይሆን እንዴ? ይችል ይሆን እንዴ? ያው አብሮ ስለተኙም አይደለም። ትንሽም እኮ ካለ እርግዝና ይመጣል። ግድ በደንብ እሷ እንዳለችው እኔ ላብራራው አልችልም። በደንብ ሰው ልጅ ስለሆነና ስላልሆነ አይደለም እርግዝና ይመጣው። ጫፍ ለጫፍ ራሱ ከተነካኩ እግዚአብሔር ከፈቀደ ይረገዛል ማለት ነው። ገባችሁ? ስለዚህ እርግዝና ይፈጠራል። ግድ ፈጣሪ ሆይ ትዕግስቱ ስጠኝ። እውነት አንዳንድ ጊዜ የእሷ ሲገርመኝ፣ እነዚህ ደግሞ ታርግዛ እናንተ ምን አገባችሁ ታዲያ? የምስራች ነው ለሄርሜላ የምንነግሯት። ሄርሜላ እኮ ቪዲዮ ታያለች፣ አብርሃምም ይነግራታል። ቪዲዮ እኮ ተለቋል። መቼም እሷ ሳትለቅ ቶሎ ብላችሁ እናንተ እችኛውን ጥርት አድርጋችሁ እኩልን የትኛውን አይተን የትኛውን እንተው እስኪ። ተራ ሰልፍ አስይዙት እንዴ! እና ታዲያ ምን አገባት ሄርሜላ? ምን አገባት? አብርሃም ላስረገዘው እሷ ምን ቤና ታዲያ አሶላ አላጠፈችላቸው፣ እግር አልያዘችላቸው እና ምን አገባት? እና ስለዚህ ሩትዬ እና እዛ ጋር ሽማግሌዎቹ ራሱ አሁን እኮ ያዩታል ቪዲዮን። አታፍሪም እንዴ? አርግዣለሁኝ እንዳረገዝኩኝ የምስራች ልነግር ነው የመጣሁት። ወይኔ አርግዣለሁኝ። እንኳን አረገሽ ሴት ልጅ አይደለሽ እንዴ ታዲያ? ዘር የተዘራብሽን ዘር ታበቂያለሽ። ከዛ
ላጨዳ ሲደርስ ደግሞ አሳጭደሽ፣ ለውቂያ ሲደርስ ደግሞ አስወቅታሽ ጎተራ ውስጥ ከቻለሽ ምን ችግር አለው ታዲያ እንዴ? እና ስለዚህ እኔ ማርገዝሽ አይደለም እየደነቀኝ ያለው፣ አርግዢ ችግር የለውም። ስሩንም እንደ መንታ አንድ ልጅ ለብቻ አንድ ልጅ አሳድገሽ ደግሞ ሌላ ልጅ እንትን ከምትይ አንድ ላይ ታሳድጊያቸዋለሽ። ቆንጆ ነው። ስሩንም ይመከራል እኮ እንደዚህ አንድ እናት አንድ ልጅ ከምታሳድግ ቶሎ ብላ ላይ ውልድ አድርጋ ቶሎ እኩል አሳድጋ ከዛ እነሱ ተያይዘው ያርጋሉ። እሷ ደግሞ እረፍት ታረጋለች። ሌላ ስራዎቿን እየሰራች ልጆቿ መቼ ወልዳለሁ ሁለተኛው ምናምን ሳትል ሁለቱም ምንም ሳይታወቃት ምንም ጉዳቱ ምኑንም ሳታቅ እንትን ትላለች፣ ታሳድጋለች። እግዚአብሔር ካረገልሽ መልካም ነው፣ ደስ ይለናል እንዴ። እና ስለዚህ አብርሃም ተደሰተ አልተደሰተ ምኑ ያስደስተዋል? ሲገርምሽ አንቺ እኮ ነሽ ያለታ ቢሆንም አንቺ ነሽ እርግዝናው እንዲፈጠር ያደረግሽው እንጂ እኮ አብርሃም አይደለም። አብርሃም ምን ያውቃል? እኔ ታዲያ ምን ብዬ ምናምን ራስሹ ደፍረሹ ይሆናል ያረገሹ ራስሹ ሁሉን ነገር ጨርሰሽ ራስሹ ሁሉን ነገር አደራርገሽ ነው እንጂ አብርሃም እኮ ያለታ ራሱን አያውቅም፣ ራሱን አይችልም። ለምን ቪዲዮ እያየን ነው። መቆም አይችልም። ተሸክመሽ አስገብተሽው ተሸክመሽ ሱሪውን አውልቀሽ ያው ወንድ ልጅ አይደል ከሞተም እኮ ነፍሱ ሰማይ ቤት እስከምትደርስ ስጋው በድን ስለማይሆን ራስሹ ስራውን ሰርተሽ ነው እንጂ አብርሃም አይደለም። ገባሽ? ራስሹ ነው ሁሉን ነገር ያደረግሽው። ያም ከሆነ እግዚአብሔር እንኳን አደረገልሽ፣ እግዚአብሔር እንኳን ቀናሽ፣ እግዚአብሔር ይርዳሽ። ለሁለተኛ ልጁ እግዚአብሔር ጥንካሬውን ከዚህ በላይ ደግሞ ያበርታሽ። ጎበዝ ሁኚ፣ ጎበዝ እናት፣ የሁለት ልጆች መንታ እናት ልጆች እግዚአብሔር ያርግሽ እና በርቺ። ከዛ ተረፈ መቼም አዲያ አታጡ። ኧረ ታደላችሁ፣ እንደው መታደል ነው። ይታደሉታል እንጂ አይታገሉም ማለት እንደናንተ ነው። በቃ ማታ እኮ እንደው እናንተ እንደው አይምሯችሁ ራሱ እረፍት የለውም። እናንተ እውነት ይሄ እንደው ኢትዮጵያ ገብቼ እንዲህ እንደናንተ በቃ እንደው በቃ እየተኛሁኝ እያሰብኩኝ ብድግ ብዬ ጠዋት ተነስቼ በቃ እግዚአብሔር እናንተ ደግሞ በቃ ስታቁበት ሄርሜላና ማነው ቤቲና ዳኒ አንድ ላይ አንቺና አብርሃም አንድ ላይ ከዛ ሄርሜላን ታመጡና መሀል ላይ ታስገቧታላችሁ። ከዛ አይምሯን መቀደምነታ ፏፍክሽ ብሎ አልሰራውኝም ቪዲዮ ገብርኤልን በቃ ፏፍክሽ ብሎ ነው የሰሩት። መዘነጣቸው ምናምን አቁነጠነጠሽ በቃ እንደዚህ ዝር አለብሽ። ያኔ አንቺ ለምሳሌ አንቺ ማናት ወይ ስሟ ጠፋኝ በማርያም ሄለን የሄለን ባለ የለቀቃ የተዋት ልበል ማን ነበር ስሙ? ይሄ ልጅ እሱ ልጅ ስሙ ጠፋኝ። እሱም ለምን ብዙ ጊዜ ስለነሱ ቪዲዮ ስለማላይ ነው መሰለኝ የጠፋኝ። ማርቆስ ሆናችሁ ምን ነበር ኩሪፍቱ ሄዳችሁ ማታ በቃ እዛ እሳት ምናምን አያይዛችሁ ከዛ ያ ነገር ነው ወደ አንቺ መጥቶብሽ በቃ መቀደምነት እነሱ እንትራየ ይሄ ምንድነው እንጨት ሰብስበዋል ሊለኩሱ ምን ብለዋል እዛ ጋር ከነሱ ቪዲዮ ምናምን በቃ ስታይ ጭንቅላትሽን እንዲ በቃ ጥቅጥቅ እንደ ዲስኮ ሰዓት ታውቃላችኋል? የድሮ ዲስኮ ሰዓት ልክ እንደዛ ጥው አለብሽ ጭንቅላትሽ በቃ ነዘረሽ ሰውነትሽን በሙሉ። ለምን ነዘረሽ አልልሽም፣ ባልሽ ነው የድሮ ባልሽ አብረሽ ያሳለፍሽውን አብረሽውን የሳቅሽውን የተንከባለሽው ትዛልሽ። ከዛ ቀመርሽ እንደዚህ ባረግስ እንደዛም ብታረጊ እኮ እርግዝናው ደግሞ አሁን እኮ እርጉዝ ናት ታረቃት የሚለው ህግ የለም። እንዲህ ዝም ብለሽ ለምን ትለፊያለሽ? በእግዚአብሔር እንደው የወደደሽ ያፈቀረሽ አለ ከሱ ጋራ ህይወትሽን ቀጢ አብረሽ ሁኚ ብዬ እኮ ነው የራሱ ቪዲዮ ሰርቼ ይሄው ኔትወርክ እምቢ ብሎኝ ዝም ብሎ ልክ እንደሷ እንደዚህ ነው የሚዞረው። እምቢ አለኝ። ይሄም ራሱ መስራቱን ጌታ ነው የሚያውቀው እግዚአብሔርን። እና ስለዚህ ምን ሆነሽ ነው ሩታ? ኧረ ተይ፣ ኧረ በእናትሽ የራስሽን ህይወት ኑሪ። በጊዜሽ አትጫወቺ፣ በጊዜሽ አትጫወቺ። ሴት ልጅ ነሽ እንዴ? ሴት ልጅ ነሽ። ሴት ልጅ በጊዜዋ ስትጠቀም በጊዜዋ ሲሆን ነው። እና ስራሽን ስሪ። ልጅን ወደ ቤተሰብ አስገቢ የተባልሽው ታዲያ እንደዚህ እኮ እኔ አርግዣለሁ እንደዚህ ሆኛለሁ እንድትይ አይደለም። እሱ ይሁን አሁንም
ለልጁ እያለ ነበር ቤት የምመጣው ምን የሚለው። አሁን ልጁንም አላይም አልፈልግም ሲል ደግሞ እንደገና አርግዣለሁኝ። ካረገሽ ታዲያ ምን እናርግኛ? አብርሃም ምን ያርግ? ልጆችሽን ያሳድግልሽ ብሎ ጥርግ። ኧረ በስመ አብ የሱ እንደው በቃ የሆነ ምን እያሰብሽ እንደው ደግሞ ብታረግሽም ራሱ እኮ አካኩን አለ። ደስ ይበልሽ። ደስ ማለቱ እኔ አልቀየምሽም። ደስ ይበልሽ። አርግዘሽ ከሆነ እግዚአብሔር ያርግልሽ። ግን አነጋገርሽ፣ የምትጠቀሚ ቃላቶችን ምረጫቸው። እኔ እግዚአብሔርን ቤተሰብ ያለው ሰው አንቺ በቃ ይሄ እርድና አይደለም፣ እውቀትም አይደለም። ይሄ ራስን ዝቅ ማድረግ ነው። የማይሆን የሆነ በቃ የምትጠቀሚያቸው ቃላቶች፣ አክቶችሽ ምናምን በቃ በጣም ነው የሚደብሩት። ከባሌ ጋር አይደለም እንዴ ምናምን። አሁን እሱ ባልሽ አይደለም፣ ሲጀመር ባልሽም አይደለም። ባልሽም ራሱ ቢሆን እንደ ባልም አስበሽ ከሆነ የሆነ ይሄ ስንጣሌ አይደለም፣ ይሄ ቅሌት ነው። ሰው ሲቀል በቃ ቅልል ሲል እንደ በቃ እንዴት ነው የምላችሁ የሆነ በቃ የቀለለ ሰው እንደዚህ በቃ መሆን ቆንጆ አይደለም። እኔ አርግዣለሁ በቃ በቆንጆ ቋንቋ እርግዝና ተፈጥሯል። እኔ እናንተ ባደርንበት ቀን እንደዚህ አርጋ እንደዚህ ማድረግ ባትችል እንደዚህ ባይሆን ኖሮ ምን ባትል ኖሮ፣ ኧረ በእናትሽን ተረጋጊ። ፈረንጆች ራሱ እንደዚህ እንዳንቺ ቁርጥ ልታይሉ። ኧረ እኔ ይመስለኛል አንቺ የሆነ ፊልም ነው የምታዩ። ይሄ እንደዚህ አይነቶች ፊልሞች አሉ አይደል? እነሱን ፊልሞች መሰለኝ የምታዩ እንጂ ከዩቱብሽን ትሰሪያለሽ። ከዛ ለካሜራ ማንሽ ተሰጪና ወደ ቤትሽ ትገቢና የምታዩ ስለ እንደዚህ አይነት ነገሮች በቃ እሱን እያየሽ ነው አንቺ እብድ እያደረገሽ ያለው እንጂ ጤነኛ አይደለሽም። ጤነኛ ሴት፣ ቤተሰብ ያላት ሴት ቃላቶችን ትመርጣለች። የምትናገረውን ንግግር ትመርጣለች። ነገ እኮ ልጅሽ ያርጋል። ሴትዮ ተረጋጊ። እኔ ለዚህ ነው ሩታ የምትባል ሴትን ምጠላት። እግዚአብሔርን በቃ አነጋገሯ፣ ስራዋ የሆነ የዱርዬ ስራ። ከዱርዬም ትለያለሽ አንቺ ቤተሰብ አልባ የሆንሽ በቃ እንዴ! በስመ አብ ወልድ መንፈስ ቅዱስ አንቺ ኧረ በኢየሱስ ስም አንቺ ትለያለሽ እንዴ! ብታገቢም እኮ ቤተሰብ አለ፣ ባል ቤተሰብ አለ፣ ያንቺ ቤተሰብ አለ። ሰዎች ምን ነው እኛ ከሀገር ከወጣን በኋላ ነገሮች ተቀያየሩ እንዴ? ምንድን ነው እየተፈጠረ ያለው? ምን እየሆነች ነው ያለችው ሴትዮዋ? ቤተሰብ ኧረ በእናታችሁን የሆነ እንደው ኧረ ጌታ ኢየሱስ እንደው እውነት እናንተ መዓት ነው የምታመጡብን። ገና እኔ ብያችኋለሁ። ከዚህም በፊትም እኮ ቪዲዮን አታይም እላለሁ እንጂ ሩታ ታያለች። እኔም ቪዲዮ ምንድን ነው ያልኩት? እሷ የቀረት ካሁን በኋላ አልጋ አንጥፋ ከባሏ ጋር ስትተኛ በቃ እየሆነች የሚሆኑትን እየሆነች ልታሳየን ደቂቃን የቀራት። ከዛ የቀራት ደግሞ በፓንትና በጡት ማሳዣ ህንዶች ናቸው። እንደዛ አይነት እኔ በፊት የሆነች ህንድ ልጅ ነበረች አብሬያት መሰራ እዚህ ቤት ማለት ነው። እና ይሄ ራቁታቸውን በጡት ማሳዣ ምናምን ሆኖ የሚደንሱ ሴቶችን ታሳይኛ። እኔ በቃ ልክ አጠገቤ ያሉ ይመስል በቃ ደንግጬ እንደዚህ ብዬ ሳይ ለምንድን ነው መሲ? ይሄ እኮ ብዙ ብር ነው የሚከፈላቸው እኮ እንደዚህ እየደነሱ በቃ ወንዶቹ ምናምን በቃ እንደዚህ ሆነው እኛ ሀገር እኮ ነውር ነው፣ እንደዚህ እኮ አይኮንም ምናምን ብዬ ስላት ብዙ ብር ነው የሚከፈላቸው እንደዚህ እየደነሱ አለችኝ። እና ሩታ በቃ የእነሱን ፊልም ነው የምታየው። እግዚአብሔርን አሁን ያኔ እዚህ ቤት ባለ ሰዓት ልጅቷ እኔ ራሴን ለመካም ምናምን አይደለም። እኔ እንደዚህ አይነት ቪዲዮዎች አላይም፣ ማየትም አይጠበቅብኝም። ለምን አያለሁኝ? አሁን እቺ ሩታ የምትባል ሴትዮ ይሄ ከእንደዚህ አይነት ጋር ንክኪ ያለውን ነገሮች ይሄ በቃ ለእኛ ለኢትዮጵያኖች የማይሆኑትን ቪዲዮዎች እሱን እያየች ልጅቷ በቃ ኦቨር መጣባት። ልጅቷ አመት ሞልቷታል። እንደኛ ታዲያ ስደት ብትወጪ እንዴ ልትሆኝ ነው? በቅዱስ ዮሐንስ አረቦቹም በቃ ካለምንም ሹፍርና ትሾፍሪያቸዋለሽ። ማርያምን እኔ እግዚአብሔር ቅር ይበለኝ። እቺ ይመስለኛል ይሄ ምንድን ነው የሚባለው ግርዛት ምናምን የተገረዘችም አይመስለኝም እንጂ እንዲህ አይን አውጣ ጨው በአይኗ ውስጥ በቃ ፍግፍግ አርጋ አጥባ እንደዚህ ባታረገኝ እንደዚህ አይሆንም ነበረ እንዴ። በቃ
አብረን ነው አደርን ካላስ። ከዛ እንደዚህ ማድረግ ባትችል እንደዚህ አይፈጠርም ነበር። እንደዛ ኧረ በእናትሽን ተይ፣ በቅዱስ ዮሐንስ ኧረ በእናትሽን ኧረ ተይ። ነገ እኮ ይሄ ልጅሽ ያርጋል፣ ታሰድቢዋለሽ። ያንተ እናት እንደዚህ አይነት ባለጌ እንደዚህ ምትል እኔ እንደምልሽ ይኸው እየሰማሽ ነው። ባለጌ ነሽ፣ ስድ ጭምልቅ ያልሽ ባለጌ። አብርሃም ራሱ እንደዚህ አይነት ቋንቋ አይጠቀምም። እንደዚህ አይነት ቋንቋ ወንዶች ናቸው እንደዚህ በቃ አይነት ቃላት የሚጠቀሙት። አሁን ደግሞ ተገልብጦ ወደ ሴቶቹ። አንቺ አሁን እንዳልኩት ነው የምታዩ። እኔ በቃ ቪዲዮ እምቢ ብሎኝ ነው እኔ ለመሰላችሁ መርቂያት። እንደው በእናታችሁ እንደው መርቂያት ትንሽ ሳልቆይ ነው እቺ ልጅ የሆነ ሰይጣን ይዛ የምትመጣው። እንደው በቃ የሆነ ነገር እንደዚህ ነው ስንል ከመቼው ደግሞ ግልብጥ ብላ ሌላ ነገር ይዛ ትመጣለች። ደግሞ ከአንድ 2 ወር በኋላ ወይ ከሳምንት በኋላ ወይ ታመምኩኝ፣ ፌንት ነቀልኩኝ። ከዛ ምን ሆነሽ ነው? ፌል አድርጎብኝ እርግዝናዬ ነውስ ምን ልትይን ነው? አይ ውሸቴን ነበረ። እስኪ ምን ያህል እምነት እንዳለውና እንዳለ አንቺ እርጉዝ ብትሆኚ ኖሮ እስከዛሬ ዝም ብለሽ አትቀመጪም። አንድ ሁለተኛ አንቺ እርጉዝ ብትሆኚ ኖሮ የዚህ እንኳን ትንሽዬ እርግዝና እውነት ተፈጥሯል ብለሽ ብታስቢ ኖሮ እነሱ እንደዚህ አብርሃምን በምን ቢፈጠርም አሁን አብርሃም የሚያስገድደው ግዳጅ የለበትም። ነገርሽው አልነገርሽው፣ አረገዝኳልሽ አላልሽ፣ አብርሃም ጋር የሚፈጥረው አንዳች ነገር የለም። ልጁን እንደማንኛውም ሰው ያሳድጋል። እዛ ልጆችሽን ሁለቱን አቅፈሽ በቃ ዛሬ መቼም ደስታው ከሁለት ልጅ ጋር ያገባሻል። እንደ አንደኛውን እሺ ኦኬ እቀበልሻለሁኝ ችግር የለውም ብሎ አምኖ ነው። እና ታዲያ ሁለተኛውን ምን የዚህና ልጅ ሴቶች የሉም እንዴ? ታዲያ ያንቺ እንዲቃላ የሚያሳድገው እዛ ማንም ሰው ዞር ብሎ አያይሽም። ሆኖም ከሆነ ማለት ነው። ሆኖም ከሆነ እሱ የሚሆንበትም አንድ ሴት የምታጠባ ሴት ደግሞ እርግዝናዋ ብዙም የዚህናል በጡት የምታጠባ አንድ ሴት ቶሎ ብላ የማርገዝ እንትን እድሉ የላትም። ከሆነም ደግሞ እሰየው ይሁን፣ ምንም እሱ ችግር የለውም። ግን ሳይንሱ እንደሚለው ከሆነ መርፌም ራሱ ባትጠቀም በቀን 18 ጊዜ ነው ምናምን የምታጠባ ከሆነ እናት እርግዝና ራሱ ይከላከልላታል። ከመርፌ ውጪ ራሱ እርግዝና የመከላከል አቅሙ አለው አንድ ሴት የምታጠባ ሴት። ሳይንሱ ነው የሚለው፣ እኔ መሳይ አይደለም ያልኩት። ስለዚህ እና አንቺ ልጅሽን እያጠባሽ አይደለም ወይ? ሁለተኛ ካረገሽም ደግሞ ምንም ማለት አይደለም። የዚህናል በዚህ ቋንቋ በዚህናል አንቺ እንደዚህ የምትጠቀሚው በቃ የምታረጊው በቃ ቁንጥንጥንጥንጥንጥንጥ ያረገሽ እንደኛ ስደት ላይ ብትወጪ አንቺ 2 ዓመትሽንም ሳጨርሽ ነው ወደ ሀገር ቤት መገቢው አይደለም ረጅም ዓመት ልትቀመጪ። ለምን ህሊናሽ በቃ የታሰረው የምታስቢው ስተኝም ስትነሽም ስለ እንደዚህ ያን ነገር ነው። ለነገሩ ምን ስራ ሰርተሽ ነው ከዚህ ውስጥ አይምሮሽን ታዲያ የሚያወጣው? እኛስ አንዴ ማዳምን እቃ ስናጥብ፣ አንዴ ስንተኩስ፣ አንዴ ስናሰጣ፣ አንዴ ስናጥብ እንደዚህ አይነት ነገር በጭንቅላታችንም ላይ መጣ ይችላል። የእኛ እኮ አረብ ሀገር ያለን ሴቶች ቅመሞች ነን። እውነትም ቅመም የሚል ስም እኮ ያንሰናል። ዳይመንዶች ነን። ቅመም ተውት፣ እዛ ዳይመንዶች በቃ ስደት ላይ ያሉ ወንዱም ሴቱም እግዚአብሔርን ሴት ብቻ አይደለም ወንዱም ሴቱም ለዓላማ የወጡ ሴቶች ዳይመንዶች ናቸው። በቃ እንደናንተ እንደዚህ ጭምልቅልቅልቅ ያለ ህይወት እንደዚህ ቡክትክት ያለ የቦካ የሆነ እንዴት ነው በቃ ያልቦካ እንጀራ የተጋገረ ወይ እህል ቅጠል አይጥም። አንቺ አሁን እንደዛ ነው የሆንሽው። አሁን ለአብርሃም አትጥሚው፣ አነጋገርሽ አይጥመው። አሁን እሱ ምንም ብትዩ ወይ ፍንክሽ ብሏል። የኛ ሀገር ሰው ወይ ፍንክሽ በቃ እሱ እንደው ራሴን ልገል ነው ገመድ አንገቴ ውስጥ ልከት ነው ብትይ እንዳልኩሽ ነው። አሁን ቀደም ብሎሽ እንዴት ነው ሄደው ካጠገብሽ ልጆችሽን ያሳድግልሽ ነው አይደል? እግዚአብሔር በገነት ይሁን በጋነብ ያስቀምጥሽ ብሎ ነው ጥሎሽ የሚሄደው። ገመድ ራሱ ከላሽ ላይ አይበጥስም። ሰውን ሰው ሲጠላ እኔ ገብርኤልን ከተጠላችሁ ቦታ አትልከስከሱ። እንደው አብርሃም እኮ
እንደው ቢመለስ ራሱ ሰላማዊ ህይወት አትኖሪም። ከዚህ ባሰ እሳት ውስጥ ነው የምትገቢው። ጥሎሽ ነው የሚወጣው ሌላ ጊዜ። ለምን አሁን አንቺ ሰልችተሽዋል። አትጥሚው። የድሮን አብርሃምን አትፈልጊ። እሱም ብሎሻል። እኔም ባልልሽ እሱ ራሱ ብሎሻል። አብርሃም ያ የድሮ አብርሃም አይደለሁም። ልብክ ሌላ ነው፣ አፍክ ሌላ ነው አልሹ። ምንም አልሹ ምንም። እሱ ፍንክሽ እያለ አይደለም። ስለዚህ ክብርሽን ጠብቂ፣ አነጋገርሽን አስተካኪ፣ ሴትነትሽን አክብሪ። ሴት ልጅ እኮ ክብር ራሷን ስትል ነው። እኔ ቀይ ቀሚስ ወዳለሁኝ ቀይ ቀሚስ ሰርፕራይዝ አረኳት ሲል አንቺ ቀይ ሱሬና አንድ ላይ የተሰፋ ሱሬና ጃኬት ለብሰሽ መጣሽ። እሱ እንደ ቡቱቱ ለብሳ በዚህ የተቀደደ ልብስ በቃ እንዴ ልበልሽ፣ ወይ በመርፌ የተሰፋ ልብስ ሰፍታ ለብሳ ብትመጣ ሄርሜላን ነው የሚመርጠው ካንቺ በላይ። ልቡ ያለው እዛ ነው፣ ፍቅሩ ያለው እዛ ነው፣ ሁሉ ነገር ያለው። አሁን አንቺ ለሱ እሬት ነሽ። ሰውን ጠልተሽ ታውቂያለሽ? አንቺ ለመሆኑ ሰውን የጠላ ሰው በቃ እሬት። ኮሶ ጠጥታችሁ ካወቃችሁ እንደዛ ነው። ከኮሶ በላይ ነው የሚመራችሁ። የጠላችሁ ሰው ማየት አትፈልጉ ምናምን። ወይ አላህ እግዚአብሔር ሆይ እግዚአብሔር ሰውን የጠላ ሰው በቃ አሁን አንቺ እንኳን እንደው መንታ ተደርድረዋል ውስጤ ብቲ አብርሃም ወጥተሽለታል። አብርሃም እኮ ቆየሽ ከወጣሽለት። አሁን አንቺ በእርግዝና ሳብቤ መልሰዋለሁኝ። ከዚህም በፊትም ትዝ ይላችኋል ሳታረግዝ አርግዛለች፣ እርጉዝ ናት። አንተ አሁን ታስፈልጋታለህ፣ ከአንተ ጋር ነው መሆን ያለባት ምናምን ብላ ቤቲ ከኔ ጋር ከወጣች እኮ የዚህናል ጊዜ ሆኗታል። እንዴት ነው እርግዝና ሊፈጠር የሚችለው ብሎ አብርሃም ከዛ መጨረሻ ላይ እንደው የአንዳንድ ሰው አፉም እርጥብ ነው። ወዳውኑ አረገዘችና ከዛ ዱባይም ሲሄዱ እርግዝና ሳትነግረው ምን ሳትል ለሌላ ሰው ሹክ ብላ ሄዳ ከዛ ሲመለሱ ሲጠይቃት እንደ እብድ አደረጋት። እንዴት ጠየቀኝ? አልደበኩም። በዚህ ወጥቼ በዛ ገብቼ በቃ ምን ቅርቅሯን አወጣት ያኔም። ከዛ አሁንም ደግሞ እንደው እንደዛ ብለን ቢመለስ ያው አንድ ላይ መተኛታችሁ አይቀርም። በዛው እርግዝና ተፈጠረ ብለሽ እዚሁ ታስቀሪዋለሽ ምናምን ብላችሁ አስባችሁ ከሆነ እሱ ልጆችሽን እግዚአብሔር ያሳድግልሽ ብሎ ሄዷል ካጠገቧ። እና ስለዚህ ገና ለገና አብርሃም በዚህ እንደው ገብርኤል አረ ቢመለስም አይጠቅምሽም ምን ብሎሻል እኮ እሱ ራሱ። እኔ አንቺ ጋር ራሱ ብመለስ ለአንቺ ህመም ነው መሆንብሽ፣ አልጠቅምሽም። በድኔ አንቺ ጋር ተመልሶ ምን ይሰራልሻል? ልቤ ሌላ ሰው ጋር ሆኖ እውነቱ ነው። እንደው አስገዳይ በቃ እንደው የፈለገ ነገር ቢፈጠር እኔ ከአንቺ ጋር አልኖርም አለሽ። በዚህ አለሽ፣ በዛ አለሽ። እንዴ ምን ሆነሽ ነው? ጭራሻውን እርግዝና ተፈጥሯል። ይፈጠር እንኳን እግዚአብሔር ሰጠሽ ልጅ በረከት ነው። ግን እኔ አነጋገርሽ ነው። እርግዝናውን ለምን ነገርሽው አይደለም። ሆኖም ከሆነ እግዚአብሔር ያርግልሽ። ግን አነጋገሮችሽ ናቸው የሚደብሩት። የምትናገሪበት የምትጠቀሚያቸው ቃላቶች ናቸው የሚደብሩት እንጂ እኔ እርግዝናን እየተቃወምኩ አይደለም። እንኳን አረገሽ፣ እንኳን እግዚአብሔር ሰጠሽ። ግን አጠቃቀምሽ የቋንቋሽ የሆነ የሚያስጠላ እንዴት አንቺ እንደዛ ሲያደርግሽ እሱ እንዴት እንደሚያይሽ እንዴ! ቀዝቀዝ በይ፣ ቀዝቃዛ ውሃ ጠጭበት ከፍሪጅ አውጥተሽ። ምን ሆነሽ ነው? ኧረ በእናትሽ ረጋ በይ። ኧረ በስመ አብ ጌታ ሆይ! እንዴ ሰው ለአፉ ለከት የለው። አንድ ሴት እኮ እንደ ጎበዝ ናት ጀግና ናት የምትባለው ለአፏ ለከት ያላት፣ ለቤቷ ክብር ያላት፣ ለራሷ ክብር ያላት ረጋ የምትል እንጂ እንደዚህ እንዳንቺ እንደ እንዝርት የሚያሾራት ይሄ የሆነ ስንጣሌ በቃ ስልጥን ያለች ሴት እንደው እሷ እኮ እፍረት የላትም፣ እሷ እኮ ጀግና ናት። ደግሞ እንደዛ እንዲሉ ፈልገሽ ነው። ጀግና ናት። ስሜቷን በግልጽ ነው የምትናገረው፣ ያደረገችውን ነገር በግልጽ ነው የምትናገረው ምናምን እንድትባይ ከሆነ ስህተት ነው፣ እየተሳሳትሽ ነው። በቃ አንቺ ሁል ጊዜ ስህተት፣ ሁል ጊዜ በቃ ፈር እየለቀቅሽ ነው የምትሄጂው፣ ሀዲድሽን እየለቀቅሽ። ሀዲድ የለቀቀ ባቡር እኮ ህልም ብሎ ገደል ነው የሚገባው። ሀዲድሽን ለቀሽ እኮ አንቺ ፈር ለቀቅሽ፣ በቃ ሄርሽ። ምንድን ነው እሱ? አንዳንድ ሴት ሽተቺ እንደ ሴት ሁኚ።
አንድ ሰው እርግት ብሎ በቃ በእርጋታ ነገሮች ውስጥ እንትን ሲል ነው እንጂ እንደዚህ በቃ እኔ በቃ ኧረ በስመ አብ ውይ አስተግፍሩላህ ኧረ በስመ አብ አንቺ ከየትኛው እንደው ብሎሻል አንቺ እንደው ግን ጤነኛ ነሽ ነውስ ምንድን ነው የሆነ ምን ነበር ያለው ምን ከየት ኧረ ለአንቺ እውነት ቃላት ይጠፋል መሰሪ ሆንሽ ሴት ነሽ መሰሪ ለማንኛውም እርግዝና ስንት ጊዜዋ ነው ታዲያ በ2 ወር ሆናቸው እንዴ ያ ነገር ከእንትን አልሆነውም ለነገሩ ነው ከጾም በፊት ነው ጾም ሳይገባ ይሆን አይዶን ነው ጾም ካይገባ ከሆነ አንድ 3 ወር ይሆናታል ጾም እኮ 2 ወር ነው ምን ጾም ከጾም ከተያዘ በኋላም ከሆነ እሰየው ወደ 1 ወር ከምናምን ይሆናታል ያው ይዛት ሂድ አብርሃምዬ እሷ ሳታቅ በድንገት የሆነ ቦታ እንሂድ ምናምን በልና አይኗን ሸፍናት ሰርፕራይዝ አርግሻለሁኝ ሰርፕራይዝ አለሽ በልና ይዛት በመኪና ውጣና ምንም ሳትል እሷ ማታቅበት ሆስፒታል አስገብተ ያኔ ዳኒ የሆነሽ ልጅ አረገዝኩ ምናምን ብላ መታ እንዳደረጉት እንደዛ አድርግና ተገላገላት እቺን እንጂ አሁንም ደግሞ እርጉዝም ከሆንሽ እኔ ልጆቼን አሳድጋለሁኝ እኔ ለልጆቼ አላንስም እግዚአብሔር ስለሚያምንብኝ ነው የሰጠኝ ምናምን ብለሻል እዛው በቃ አሳድጊ እና ስለዚህ ማይሆን ነገር ንግግር ደግሞ ሄርሜላን እዛ ጋር እነዛ ደግሞ መጥራታቸው ምን አገባት ሄርሜላ ለምን 10 አይወልድም ምን አገባት ይሄ እኮ አሳስታው እንጂ ፈልጎ ከሄርሜላ ተደብቆ ተሽሎክልኮ ሄዶ አይደለም ያስረገዛት አስክራው ራሱን አስታው ራሷ ናት የደፈረችው ስለዚህ ሄርሜላን ተደብቆ አየችኝ ያላየችኝ ሰማችኝ ያሰማችኝ ብሎ አይደለም ሄዶ ያስረገዛት ስለዚህ ሄርሜላ አትደንግጪ ዝም በያቸው ምን አገባሽ እኔ ምን አገባኝ በያቸው አሁን እንትኑ ዋናው ሰውየው አንቺ ጋር ነው ያለው ስለዚህ ምን አገባሽ እሷ እዛ አንዱን እንደዚህ ቅፍ አድርጋ አንዷን በሆዱ ይዛ ትኑር አንቺ ግን ባልሽን አቅፈሽ እንጆይ ያደረሽ እየተዝናናሽ ባንቺ በመዝናናት ነው እየተናደዱ ያሉት ሁለታችሁ በመተዝናኑ ነው ብዙ ሰርፕራይዝ አላት ምናምን ይሄን ጊዜ በቃ ሰርፕራይዝ ናት ብዙ ሰርፕራይዝ አላት ምናምን ሲባል ምንድነው ይሄ ሰርፕራይዙ እና በላሻው እንጂ እንዴት ነው ምናምን ብለው ተራሩጦ ተሰባብሮ እንደው አንካሳ ዶሮ አልቀደመቻቸው ምትበር ወፍ ራሱ አልቀደመቻቸው እንዴት እንደነጋላቸው ለሊቱ ማለት ነው ከዛው ጥት ብለው እሷ በዚህ አብርሃምን እነዛ ደግሞ በዛ ሄርሜላ አጠመዱ ማለት ነው ኧረ ጌታ ሆይ ትግስቱ ስጠን ማለት ይሄኔ ነው እናንተ የማትኖሩበት ከተማ ላይ ያው የሷ ስራ ምን አይነት ስራ እንደሆነ ስለማላቅ ነው እንጂ እግዚአብሔር እናንተ ማትደርሱበት እናንተ ማትሄዱበት ሀገር ነው እነሱ መኖር ያለባቸው እንጂ ሰውን ደግሞ ሰው ሸሽቶ እንዴት ሆኖ ነው የሚኖረው እድሜ ያለሙ ሰውን እየሸሸ ከሰው እየተሸገሸገ መኖር አይችልም እንዴት ነው አሁን አብርሃም ከነንተ የሚላቀቀው እውነትም እኮ እንትና ሀርሚ እኮ ነው ሄርሜ ማን ነበር የሚባለው ያ ጥቁሩ ልጅ የተቀመረለት ቀመር አለ ከዚህ ሀገር ይዘሽ ውጪ ምናምን ሲሉ እነዚህ ደግሞ እንደው ዝም ብሎ ነው የሚያወሩት ምንድነው እንትን የሚሉት እዚህ ለካ እነሱ የሆነ በቃ ከመሃላቸው የሆነ ሹክ የሚያደርግላቸው ለነሱ ማለ መሰለኝ እነዛ በሌላ በኩል አርቲስቶቹ ምንጥስየው ተቀብለዋል ምንጥስየው ምን እንደተቀበሏቸው እናቀምስ እነሱን መስኪን እስከ እኔ በቃ እውነቴን ነው የምላችሁ እነሱን ራሱ አንዳንድ ጊዜ ማየት ራሱ ይሰለቻቸዋል እዛ ለድግሱ የሚሯሯጥ አለ እዚህ ደግሞ እርጉዝ ነኝ ብሎ የሚሯሯጥ አለ አኒ ከነም ቤኩ ጀዲናም ንብያ ኮቲ ዱጋ ዋቃ ኩኒ ማሊ ዱጉማ ስቶፍሩላይ መሮጥ ነው ፊጊቹማ ኢንማ ፊገን ገነመ በሪኡን ፊገን ገልገለ በሪኡን ፊገን ዳወቶታኮ ዱጋ ዋቃ ወረመቻያ ኩኒ ወረፈያ ቀቡሚት በኦሮምኛም በአማርኛም ነው ዛሬ መሰራላችሁ በሁለቱም ቋንቋ እና ገርሞኝ ነው በጣም ነው ደነቁኝ እንዴ ሰው በዚህ ልክ ራሱን በቃ እንደው እንደ ቆሻሻ አሁን እኮ ሩታ እንደ ቆሻሻ ነው ራስሽን እየጣልሻለሽ በቃ ሰው አልፈልግም
በቃ እርጉዝም ከሆንሽ ይሁን በቃ እርግዘሽ እኮ ዝም ብለሽ መቀመጥ ወይ ደግሞ መንገርም ካለብሽ በአግባቡ በትክክለኛው ቋንቋ በትክክለኛው ንግግር አንድ ሴት ከራሷ በሚጠበቀው ቋንቋ ንግር እንጂ የምትጠቀሚያቸው ቃላቶች የምትያቸው ቃላቶች ነገ አንቺ እንደው ስታረጊኛ እኛም ወንበዬ እንኳን እያልሽ ነው የምታዩ። የሰው ማሳቂያ ትሆኛለሽ። ኧረ ስማ ይሄ አሁን አንዳንድ ሰዎች ምንድን ነው የሚሉት? ይሄ እናያለን ዩቱብ ላይም ቲክቶክ ላይም ምንድን ነው የምንደብቀው? ምንድን ነው የምንጥስየው? ይሄ እንትን ነው ምን ነበረ የሚሉት? እኔ አነጋገራቸው ራሱ ይጠፋብኛል። አዎ ይታወቃል። አንድ ወንድና አንድ ሴት ምን እንደሚሆኑ ምን እንደሚደረግ ማንም ሰው ያውቃል። ግን ታዲያ ካወቃችሁ ታዲያ ግድ መናገር አለባችሁ እንዴ? እንደዛ ከሆነ ታዲያ ሀላል ነው በቃ ቪዲዮ እየሰራችሁ እንደፈለጋችሁ ሆኑና ልቀቁ። ዩቱብ ላይ ዩቱብ አይፈቅድላችሁም እንጂ እኮ ቢፈቅድላችሁ እሱንም ታረጋላችሁ እናንተ ማርያምን። እሱን አብሶ እንደነሩት አይነቶቹ ጥቆዩን ሳልፈተን ጥቁም ሳልፈችሁን እንጅሩ። ስለዚህ ስለማይፈቅድላችሁ ነው ዩቱቡ እንጂ ስለማይፈቅድልሽ ነው እንጂ አንቺ እብድ ያልሽ የተቃጠልሽ ሴት ነሽ። እንዳልኩት ነው ይመስለኛል። ደብቀውም ቢሆን ያው ስለተከለከለ ደብቀው ነው እኛንም የገረዙን እናቴ እንዳያስሯት እናቴ እና ስለዚህ ተደብቆ ነው። ለምን በቃ እና በቃ አንቺ እንደዛ እናትሽ በቃ የተማሩ አይደል? ይሄ ተማርን የሚሉ ሰዎች ለምሳሌ ምሁር ነን ምናምን የሚሉ ሰዎች እኮ የሚጎዳቸውን እና የሚጠቅማቸውን አያውቁም። አሁን ልጅቷን ይመስለኛል እንደዛ ሆና ነው በቃ ምን ሲል ከምን ይብሳል ወየ በላቸው። ምን ከምን ሲያው በቃ እንደዛው እናንተ አንቺ ጨርሽበት ሮታ ምን ከምን ይብሳል እንደሚባለው። ስለዚህ አንቺ አሁን እንደዛ ነሽ። እንደዛ በቃ አቁነጠነጥሽ በቃ የሚለምንሽ አለ እዛ ሂጂና ከሱ ጋር ጨርሽ። ይሄኛው ደግሞ ታዩ አልፈልግም ብሏል። አይፈልግም እንደው ኧረ በእናትሽ እኔስ ወይኔ እኔ ራሱ አበላሻችሁኝ። እናንተስ ዶላራችሁን እየለቀማችሁ እኔ ራሱ ሰብስክራይብ የሚያደርገኝ ሳይኖር እኔ እንደዚህ ድርቅ እያልኩኝ እንደው ተው። ኧረ ተው ግፍ ይሆንባችኋል። ሰብስክራይብ አርጉኝ፣ ሼር አርጉልኝ፣ ላይክ አርጉልኝ እባካችሁን። እውነት እንለምናችሁ እስኪ። ኧረ በስመ አብ ምን ብዬ ምን ተብሎ ነው የሚለመነው? እስኪ ሰብስክራይብ አርጉኝ ምናምን ለማለት በአላህ በማርያም በገብርኤል ልበል፣ እንደዛ ይሻላል መሰለኝ። በቃ እስኪ መቼም በሌላ በቃ እንዲህ በደረቁም ቢብላችሁኛል። እስኪ በእንደዛ ነገር ለማምናችሁ መሰለኝ እንጂ እንዴት ነው ሰው ልጅ በዚህ ልክ ሰብስክራይቤ እየቀነሰብኝ ነው። እባካችሁ ሰብስክራይብ አርጉኝ። የደውል ምልክቷን እየነካችሁ እያጠቆራችሁ ቤተሰብ ሁኑኝ። ምን አጠፋውኝ? ማንኛውም ሰው የሚሰራውን ቪዲዮ ነው እየሰራው ያለሁት። ምን አጠፋው? እስኪ ምን በድያችሁ ነው ሰብስክራይብ ማታረጉኝ? ኧረ ተው፣ ሰብስክራይብ አርጉኝ፣ ላይክ አርጉልኝ፣ ሼር አርጉልኝ እባካችሁ። አስተፍሩላህ እውነት በስንቱ ልበጥበጥ አለቻሉ። በስንቱ እንበጥበጥ። ሩታ እየመጣች ይኸው እዚህ ጥዝ ታረገናለች። ንግግሯ እኔ እያፈርኩ ነው የማየው ቪዲዮዎቿን። በቃ ኧረ በስመ አብ እያልኩኝ እንዴ ጭራሽ አሁን ብላ ኧረ በስመ አብ በቃ ጨረሰችው እኮ ዛሬማ። በቃ በትክክል ነው የተናገረች፣ ምንም አላስቀረችም። እንቅጭ ቆጯን እንደዚህ ማድረግ ባትችል ኖሮ እንደዚህ አይሆንም ነበር ብላ እየጠራች ስሙን እየጠራች እንደኔ ሽፍንፍን አላረገችውም። እየጠራች እኔ ደግሞ መጥራት አልችልም፣ ፈራለሁ። እንደዚህ ማለት የራሱ በጣም በቃ ሼም እያያዘኝ ነው። ማርያምን የምሬን ነው የምላችሁ ሼም። እንዴ እኔ እህት ወንድም አሉኝ፣ እህት ልጆች አሉኝ ሚዲያ የሚጠቀሙ። ምን ሆና ነው አክስታችን? ኧረ ምን ሆና ነው ይሉኛል። እንዴ በቃ ለምን ተለላሊ ሀላሊ ተለፉ ይላል ኦሮሞ። እንዴ አክስታቸው እንደዚህ ለዛ ያጣች የነሱ አክስት ናትን እባላለሁ። እቺን ለማለት የራሱ እሷ በቃ እንትናት መሬ ተለቃለች፣ የተለቀቀች በቃ አለቡላ ይባላል። የሆነ አሁን እኛ አካባቢ ድሮ ፈረስ
ጅብም አይበላውም እሱን ፈረስ አለቡላ ይባላል። ለምን መሰላችሁ? በጣም በቃ ኃይለኛ ነው፣ ማንም አይዘው። ስለዚህ እንደፈለገ እየጋጠ እያለ ነው በቃ አለቡላ ይባላል። አሁን እሷ እንደዛ ናት፣ አለቡላ ነሽ አንቺ። በቃ ተቆጣጣሪ የለሽ፣ ምትፈሪ ሰው የለሽ፣ ምታከብሪ ሰው የለሽ፣ የቤተሰብ ክብር የለሽ አንቺ። እንደው እህቶችሽስ እሺ ታያቸው። እናት አባት የሚባሉ ሰዎች አሉ። አባት አሁን አንቺ እንደው ሄደሽ አጠገባቸው ስትቀመጪ እንደዚህ መጥፎ ነገር እየተናገርሽ ታያቸዋለሽ? ያረቢ አላህ ያረቢ አላህ። አንቺ ግን ምን አይነት ሰው ነሽ? እውነት እኔ እንዳንቺ ብሆን ኧረ በስመ አብ አስተግፊሩላህ። ኧረ በስመ አብ ምነው አንቺ። እኛ እኮ ኢትዮጵያኖች እኮ ብዙ የሆነ ሌላ ይቅርና እኮ ባሏን መታፈር ሴት አለች እኮ አንቺ እንኳን አይደለም ሌላ። አንቺ እንኳን ባልሽን ልታፍሪ እናት አባትሽን አታፍሪም። ማንኛው ይሄ ምን ያሳፍራል ይሄ ልትሉ ትችላላችሁ። እፍረት ነው እንጂ ያሳፍራል። ለምን አያሳፍርም? ቢያሳፍር መሰለኝ እኮ ሰው ተደብቁ እንዴ። ምን ሆናችሁ ነው በእናታችሁ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወደ ራሳችሁ ተመለሱ። ማርገዙ አይደለም እኔ እየደነቀኝ ያለው ታርግዝ፣ እግዚአብሔር ይስጣት። ግን ለከት ይኖርሽ። ለምትናገሪው ንግግር፣ ለምትሆኚው ነገር፣ ለምታደርጊው ነገር ትንሽዬ አፍሽን ቆጠብ። ትንሽዬ በቃ ራስሽን ቆጠብ። ሴት ሁኚ፣ እንደ ሴት። ወይኔ ኧረ በስመ አብ። በስተመጨረሻ የመጨረሻ ልጅ ናት ምናምን የተባለችው እጅ አሁን ከሷ ኋላ ማንም ሴትም ትንሽዬ ወንድም የለም። በቃ ሙጥጥ አርጋ ሆዱን ጠራርጋ የዛ ሁሉ ሰው ሚሞሪ እዚህ ውስጥ እሷ ውስጥ ነው መሰለኝ ያለው። ከዛ ገነፈረባት። በቃ መላ ቅዱሷን አሳጣት። ደግሞ ምግብ ቀንሽ። አዎ የሆነ ነገሮችሽ እንዲቀንሱልሽ የምትበይው የምትጠጪውን ነገሮችም ምግብ ቀንሽ። የምትበይውንም ነገሮች እየመረጥሽ ብይ። ይሄ ስሜቶችሽን እንትን የሚላቸውን ነገር እንደዚህ እንደ ቀጠር ሴጣን የሚያንቀሸቅሽን ምግቦች አትብይ። ረጋ በይ አንቺ። አሁን ከአሁን በኋላ አንቺ ሰውን ትደፍሪያለሽ። በአንቺ መንገድ አሁን ማንም ሰው አያርፍም። ለምን? በጣም ተኩሶብሻል። ስለዚህ ተረጋጊ። ለአፍሽ ቃላትሽ፣ ለምትሰሪው ነገሮች በሙሉ ቃላትሽን አስተካኪ፣ አሳምሪ። የሆነ እንደ ሴት ሁኚ። እኔ አስጠላሽ። ኡፍ ጌታ ሆይ ቶሎ ነው። ኧረ በስመ አብ አንቺ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ለአንቺ ቤተሰቦች አዘንኩላቸው ማርያምን። የት አሁን በየመንገዱ እያዙ እነሱን አታስታርቁም፣ እነሱ እንደዚህ አትበሉ የሚሉት ታዲያ ይሄን አንደበቷን እንደምትናገረውን ነገር አርሟት ይበሏቸው። አሁን እነሱ አሁን እንደዚህ ይሉናል በእናንተ ምክንያት እኛ ሰው ይጨቃጭቀናል ምናምን ብላችሁ ዩቱብ ሰርታችሁ ነበር ከዚህም በፊት። ስለዚህ አሁን ምንድነው ነው የምልሽ፣ ለአፏም ለከት እንዲኖራት እስኪ ደውሉና ንገሯቸው ለእነሱ ቤተሰቦች። እና ውዶችዬ አላብዛባችሁ። ሩታ ግን ትክክል አይደለችም። የሆነ እኔ እርግዝናው አይደለም እርግዝናው መናገሯ ምን ማለቷ እኔ ምንም እሱ ላይ ቅሬታ አይለኝም። ግን የምትናገረው ቃሏ ምናምን በጣም ነው የሚደብረው። የመጨረሻ ከአንድ ሴት ልጅ እኮ ክብር አላት። ሴት ልጅ እኮ የሆነ ራሷን ክብር ስታረግ ነው ከነዋኔታኒ። ለማንኛውም ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑኝ እላችኋለሁኝ። ውድ ተመልካቾቼ እባካችሁ እስኪ በስደት ላይ ያላችሁ ጓደኞቼ፣ የስደት ጓዶቼ እስኪ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሌሎችም እኮ እንዲሁ ነው የሚሰሩት። ሌላ ነገር እኔ አሁን ወይ አሁን እንደ ሩታ የባለጌ ቋንቋ ብናገር ምን ብል እኮ ታዩልኛላችሁ። እኔ ባለጌ አይደለሁኝም። በቃ ያንን ቃላት መጠቀም አልችልም። እኔ አይደለም ቤተሰቦችን ባያዩ ማንም ሰው ባያይ ራሱ እኔ እንደዛ አይነት ቃል አልጠቀምም በጭራሽ። እኔ አልወድም እንደዛ አይነት ቃላት። በቃ እኔ ይሄ ብልግና ቋንቋ ምናምን አልተሰጠኝም፣ ተሰጦም የለኝም በእንደዛ አይነት ነገር። እኔ ሴት ልጅ ነኝ፣ ሴትነቴን አክብሬ ምኖር ሴት ነኝ እንጂ እንደዚህ ሴትነቴን አርክሼ እንደ አንድ ጎረምሳ ወንድ ልጅ ራሱ አሁን እንደዚህ አይነት ቃላቶችን መጠቀም ትቷል። ይሄ እርድናም አይደለም እውቅናም አይደለም። በቃ እኔ አይዶል ነው ምን እንደሆነ አላውቅም።
ለኔ ግን ይሄ ትልቅ እንትን ነው፣ ነውር ነው። በቃ ነውርን አታውቁም። ለምን ነውር ሆነ? ይሄ ተፈጥሮ አይደለም እንደምትሉት ምናምን ሰዎችም ልትኖሩ ትችላላችሁ። ለምን እንደዛ እያላችሁ ዩቲዩብ ላይ ቲክቶክ ላይም ስለምትሰሩ ዩቲዩብ ላይም ስለምትሰሩ ነውር እንዳልሆነ እናውቃለን። ግን ለመናገር ነውር ነው። ከላስ እንደዛ እላችኋለሁ ወዶችዬ። በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ዓለማችንን ሰላም ያርግልን። ዓለም ሰላም ካልሆነ አገር ሰላም ካልሆነ የሰው ልጅ ሰላም የለውምና ኢትዮጵያ ሀገራችንን ሰላም ያርግልን። ሁላችንም በስደት ያለነው በሰላም ለሀገራችን ያብቃን። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ለዘላለም ኑሪ። እወድሻለሁ።